جل الذي بعث الرسول رحيما بين الأنام محمدا وكريما يا أيها الراجون منه شفاعة صلوا عليه وسلموا تسليما اللهم صل على نبينا محمد وعلى آل محمد كما صليت وسلمت وباركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد سبات سماوات ያለ ምሰሶ ምድርን ያለ ካስማ ለዘረጋው በመሐከላቸውም ፍጡራንን ለበተነው በትኑም ላልተው ለአላህ Subhanahu Wa Ta'ala ጥራትና ምስጋና ይገባው። ዘንጊዎች በዘነጉት አስታዋሾችን ባስታወሱት ልክ በምድር አሸዋ ሰማይንም ባደመቋት ከዋክብቶች ብዛት በባህር አረፋ ውቅያኖሶችን በያዙት ጠብታ መጠን ባበቡት አበቦች በፈሩት ፍሬዎች በረገፉት ቅጠሎች ልክና መጠን በዚህ ስፍር ቁጥር በሌለው በግዙፉ ፍጥረተ ዓለም ልክና መጠን የማያባራ የአላህ ሰላም እዝነትና በረከት በውዱ ነቢያችን በነቢዩ መሐመድ አለይሂ ሰላቱ ወሰላም ላይ ይስፈን። በጳጉሜ 2 2016 ዓመተ ልደት የጃዕፈር ጠያር የቁርአንና የተርቢያ ማዕከል የምርቃት መርሃ ግብር ነው። ሰዓቱን ረፈድ አድርገን ብንጀምርም እንግዲህ ስላረፈድን በጣም እጅግ ይቅርታ እንጠይቃለን። በጃዕፈር ጠያር የቁርአንና የተርቢያ ማዕከል በክረምትና በበጋ ወቅት ቁርአናቸውን ቲላዋቸውን እንዲሁም የተለያዩ ኢስላማዊ ትምህርቶችን ሲከታተሉ የነበሩ የበጋ ከ20 በላይ ተማሪዎች፣ የክረምት አዳሪ 102 ተማሪዎች፣ ተመላላሽ በ218 ተማሪዎች እንዲሁም ደግሞ አጠቃላይ 320 ድምራቸው 320 የሚሆኑ ወጣት ተማሪዎችን ሲያስቀራና ኢልም ሲሰጥ ቆይቷል። እንግዲህ ክብራትና ክብራን ጥሪ የተደረገላችሁ ዳዒዎች፣ ዑለሞች፣ መሻይኾች፣ ጥሪ የተደረገላችሁ እንግዶች፣ የተመራቂ ተማሪ ቤተሰብ፣ ወላጅ፣ ዘመድ አዝማድ እንዲሁም ደግሞ ተመራቂ ተማሪዎችም እንኳን ደስ አላችሁ፣ እንኳን ደስ አለን። ዛሬ ጃዕፈር ጠያር በበጋና በክረምት ወቅት ትምህርት ሲሰጣቸው የነበሩትን ተማሪዎቹን የአላህን Subhanahu Wa Ta'ala አማና የሚቀበሉበት እንዲሁም ደግሞ ወላጆችም ልጆቻቸውን የሚያስመርቁበት ቀን ነው። ታዲያ ይህ ቀናችንን ያማረና የተዋበ እንዲሆን ፕሮግራማችን በጣም አሪፍ እንዲሆን አላህ Subhanahu Wa Ta'ala ዘንድም የተወደደ እንዲሆን በእያንዳንዳችን ቀልብ ውስጥ መረጋጋትን ጠመኒናን አላ ቢዚክሪላሂ ተጥመኢኑል ቁሉብ እንደተባለው መረጋጋትን፣ መስማማትን፣ መዋደድንና መደማመጥን አላህ ቀልባችን ላይ እንዲያስቀምጥ ፕሮግራማችንን በቁርአን እንከፍታለን። የመክፈቻ ቁርአን ቲላዋውን የሚያቀርብ ወንድማችን ተማሪ ኢዘዲን ሰዒድን ወደ መድረክ ሸኙልን በክብር። ተማሪ ኢዘዲን ሰዒድ። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ቢስሚላሂር ረሕማኒር ረሒም ኢነ ሃዘል ቁርአነ የህዲ ሊለቲ ሂየ አቅወም ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا وأن الذين لا يؤمنون بالآخرة أعتدنا لهم عذابا أليما ويدعو الإنسان بالشر دعاءه للخير وكان الإنسان عجولا وجعلنا الليل والنهار آيتين فمحونا آية الليل وجعلنا آية النهار مبصرة لتبتغوا فضلا من ربكم ولتعلموا عدد السنين والحساب وكل شيء فصلناه تفصيلا وكل إنسان ألزمناه طائره في عنقه ونخرج له يوم القيامة كتابا يلقاه منشورا اقرأ كتابك
كفى بنفسك اليوم عليك حسيبا من اهتدى فإنما يهتدي لنفسه ومن ضل فإنما يضل عليها ولا تزر وازرة وزر أخرى وما كنا معذبين حتى نبعث رسولا صدق الله العظيم. بسم الله الرحمن الرحيم. بسم الله الرحمن الرحيم. الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله، والصلاة والسلام على خير من برأ الله وعلى آله وصحبه حماة دين الله وعلى كل حافظ وتال لكتاب الله. أما بعد، أصحاب المعالي والفضيلة والسعادة كل حسب موقعه ومنصبه، أيها الحضور الكريم، فيا أيها الحضور الكريم في موائد القرآن من الآباء والأمهات الذين جاءوا ليروا فلذات أكبادهم وهم يتحلون بحلل القرآن يتلون كتاب الرحمن وقد حققوا ما كانوا يصبون إليه في كل وقت وآن. أحييكم بتحية أهل الجنان، السلام عليكم ورحمة الله وبركاته. هنيئا لكم هذا المنظر، هنيئا لكم تاج الوقار أيها الأخيار من حفظة كتاب الله العلي الجبار التالين له آناء الليل وأطراف النهار. أهنئ كل واحد منكم بتهنئة حرز الأمان ووجه التهاني للإمام القاسم ذي العلا. ውድ የተከበራችሁ እንግዶቻችን፣ ውድ የተከበራችሁ ዑለማዎች፣ የመጅሊስ አመራሮች፣ ኃላፊዎች እንዲሁም ውድ የተከበራችሁ የተማሪ ወላጆችና ተመራቂ ተማሪዎች እንኳን በሰላም ለዚህ ለተከበረ ለተቀደሰ የቁርአን ፕሮግራም ጥሪያችን አክብራችሁ እንኳን በሰላም መጣችሁ ታደማችሁ። አላህ ሱብሓነሁ ወተዓላ ይህን የቁርአን ጥሪ አክብራችሁ በዚህ ሁሉ ትዕግስት እዚህ ስለመጣችሁልን ከልብ እያመሰገን አላህን ሱብሓነሁ ወተዓላ በእርምጃችሁ በተራመዳችሁበት ልክ ደረጃችሁን ከፍ እንዳደረግና አላህ ወንጀላችሁን እንዲሰርይ አላህ ሐያታችሁን የቁርአን ሐያት እንዳደረግ አላህን ሱብሓነሁ ወተዓላ እለምናለሁ። ሽክራን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። የቁርአንን ሸረፍ በተመለከተ አንድ ሐዲስ ሁለት ሐዲሶች ማንሳት ብቻ በቂ ነው። በመጀመሪያ ልጆች የቀሩት የቁርአን አያት ራሱ ስለ ቁርአን የተናገረው ነገር በጣም በቂ ነው። إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا የሚለው ቁርአን የሰው ልጆችን ከጨለማ ወደ ብርሃን ለማውጣት እንዲሁም ደግሞ ከጥሜት ወደ ቀናቻ ለመውሰድ የወርበዴ መሆኑ ራሱ አላህ ጀለ ወዐላ ለዚህ የተመረጡ ሰዎች ልጆች ምን አክል እድልና ሸረፍ ላይ እንዳሉ ብቻ ይበቃል። ለምን እንዲሁም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ኸይሩኩም መን ተዐለመ አልቁርአነ ወዐለመ፣ ከእናንተ ታላቅ የሚባሉት ታላቅ ሰዎች በጣም የሚበዙት ከህዝቡ ከሁሉ የተሻሉ የሚባሉት ቁርአን የተማሩ ያስተማሩት ናቸው ብለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት አላህ ጀለ ወዐላ ለዚህ ቁርአን ከመቅራትን ባሻገር በህብዛቸው ሸምድደው በቃላቸው ለመቅራት መብቃቱ ደግሞ ለሌላኛው ለየት ያለ ሸረፍና ክብር ነው። ይህን አላህ ጀለ ወዐላ የተመረጡ ልጆች ፈሀኒአን ለኩም፣ ወላጆችም ለዚህ ያገዛችሁ ለዚህ ያበረታታችሁ እዚህ ደረጃ ላይ እንዲደርሱ ብዙ ጥረቶችን ያደረጋችሁ ፈሀኒአን ለኩም ወብሽራ ለኩም ሊሀዘል ኪታብ ለሐፈظት ኪታቢላሂ ዐዘ ወጀል። ለዚህ አላህን ቃል ሐፍዘው በቃላቸው ቀርተው ፊት ለፊታችሁ እንዲሰሙ ማድረጋችሁ ምን አክል ክብርና ሸረፍ ለመሆኑ ይሄ ነብዩ ሰለላሁ ዐለይሂ ወሰለም ታላቅ ናችሁ ብለው በመሰከሩት ብቻ በቂ ነው። ነገር ግን ሌላው ማሳሰብ የሚያስፈልገው አብዛኛው በአሁኑ ሰዓት እንደሚታወቀው ብዙ ቁርአን የቀሩ ሰዎች አሉ። አልሐምዱሊላህ ሐፊዞችም አሉ። የሐፈዙ ሰዎች በርካቶች ናቸው፣ ብዙ ናቸው። ማሻአላህ ይሄ ያስደስታል ይበል የሚል ነው፣ ጥሩ ነገር ነው። ነገር ግን ሌላ ክፍተት ደግሞ አደራ ማለት የሚፈልገው የሐፈዙትም
የልጆች ያፈዙ ሰዎች ልጆችን ኃላፊዎች ወላጆቻቸው ቢሆን አሁን ብቻ ስላፈዙ ዛሬ ስለተመረቁ የመጨረሻው ቁንጮ ላይ ደርሰዋል ለማሰብ ደግሞ እንዳይኖርብን አደራ ማለት ፈልጋለሁ። ብዙ ነገሮች ይመራሉ። ቁርአኑን ቀርተዋል፣ ቃሉን አነባሉ፣ ሰምተናቸዋል ወይም ደግሞ አይተናቸዋል። ቃሉን ማንበብ ብቻ ሳይሆን ደግሞ መልእክቱን በደንብ እንዲረዱ በማድረግ ሙራጃ እንዲያረጉ በማድረግ በጎናቸው መቆም እልትዛም እንዲያረጉ እንዲሰሩበት በማድረግ በጎናቸው መቆም በትክክል እንዲሰሩና በተማሩት በሐፈዙት መሰረት ትክክለኛ አላህ ጀለ ወዐላ የቁርአን ሰዎች አህሉል ቁርአን ወኻሰቱ የቁርአን ባለቤቶች የቁርአን ሰዎች ልዩዎች ከተባሉት ሰዎች እንደሆኑ ደግሞ ብዙ ልቀራቸው ስላለ ዛሬ መጨረሻ ላይ መሆናቸውን መገንዘብ ይኖርብናል። ልጆችም ደግሞ አደራ የምለው ሙራጃ እያረጋችሁ የቀራችሁትን ድጋሚ እየደጋገማችሁ ተጨማሪም ነገር እንዳለባችሁ ጭምር አውቃችሁ ብዙ ነገሮች ስላሉባችሁ ትርጉሙን ማወቅ ሌሎች ነገሮችን መልእክቶችን ማወቅ መተግበርና መፈጸም የሚባሉት ደግሞ ገና እየጀመራችሁ ስለሆነ መጨረሻ ላይ አለመሆናችሁንም እንድትገነዘቡ ማሳሰብ ፈልጋለሁ። ወላጆችንም አደራ የምለው አሁን አንድ መስኡልያችሁን እየተወጣችሁ ነው። ሌላ ደግሞ ከባድ መስኡልያ እየጠበቃችሁ ነው ያለው። እነኚህ ልጆች ቁርአን ቀርተዋል ወይም ደግሞ ሐፍዘዋል። ዛሬ ይህ ቁርአን ከዚህ በኋላ ተረሱትና ዝተውት ደግሞ ሌላ ወዒድና ሌላ ቅጣት ውስጥ ስለሚገቡ እኛ በጎናቸው ቁመና አሁንም የተሻለ ደረጃ እስከሚደርሱ ድረስ ማገዝና ማበረታታት ይኖርብናል የሚለው ለማሳሰብ ፈልጌ ነው። አላህ ጀለ ወዐላ ቁርአን ቀርተው ከሚሰሩትና ከሚጠቀሙ ሰዎች አላህ ያድርገን እያልኩኝ ንግግሬን በዚህ አቋርጣለሁ። አሰላሙ አለይኩም ወረሕመቱላሂ ተዓላ على الذي يحتاج المنتدى وبكوف ألف وأختها وهي حروف مد للأبد أمر الوسط فعل أدناه غير قارها والقاف أقصى لسان أسفل والوسط فتيل الشيعة والضاد من حالته وقراص الأسرار منها والياء أدناها لمرتفعها والنون بالقافي تحت عين والراء الثاني للوهم أدخل أقرار الدال ودام الوهم رؤية الثنايا والصحيح المستقيم من وجه فوق الثنايا السفلى والإقرار والدال وهذه أعوذ بالله من الشيطان الرجيم. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. بسم الله الرحمن الرحيم. والضحى والليل إذا سجى ما ودعك ربك وما قلى وللآخرة خير لك من الأولى ولسوف يعطيك ربك فترضى ألم يجدك يتيما فآوى ووجدك ضالا فهدى ووجدك عائلا فأغنى فأما اليتيم فلا تقهر
فأما اليتيم فلا تقهر وأما السائل فلا تنهر وأما السائل فلا تنهر وأما بنعمة ربك فحدث وأما بنعمة ربك فحدث الإسلام فهو على نور من ربه فويل للقاسية قلوبهم من ذكر الله أولئك في ضلال مبين الله نزل أحسن الحديث كتابا متشابها مثاني تقشعر منه جلود الذين يخشون ربهم ثم تلين جلودهم وقلوبهم إلى ذكر الله ذلك هدى الله يهدي به من يشاء ومن يضلل الله فما له من هاد أفمن يتقي بوجهه سوء العذاب يوم القيامة وقيل للظالمين ذوقوا ما كنتم تكسبون كذب الذين من قبلهم فأتاهم العذاب من حيث لا يشعرون فأذاقهم الله الخزي في الحياة الدنيا ولعذاب الآخرة أكبر لو كانوا يعلمون. بقدميا ያው እንኳን ደስ አላችሁ ቁርአንን ለማሐፈዝ ይህን ትልቅ እድል የተቀዳጃችሁ ልጆቻችን ወንድሞቻችን እንደዚሁም ቤተሰቦቻችሁ እንኳን ደስ ያላችሁ። በአጠቃላይ ሙስሊሙ ህብረተሰብ እዚህ የተገኘነውም ያልተገኘውም በዚህ ታላቅ ድል እንደሳለን ማለት ነው። አላህ Subhanahu Wa Ta'ala قل بفضل الله وبرحمته فبذلك فليفرحوا هو خير مما يجمعون እንዳለው ማለት ነው። አላህ Subhanahu Wa Ta'ala በሰጠን ትልቁ ትሩፋት በቁርአን ነው የመጨረሻ ጥግ ልንደሰት የሚገባው ማለት ነው። ከማንም በላይ ሊያስደስተን እኛ ሙስሊሞችን ሊያስደስተንና እጅግ በጣም ትልቅ ድል ላይ ደርሰናል ብለን ልንገልጽ የምንችልበት አጋጣሚ ቢኖር እንደዚህ አይነት አጋጣሚ ነው ማለት ነው። አልহামዱሊላህ ረብል ዓለሚን እና ታላቅ ወንድማችን ሼኻችን ቀደም ሲል ስለ ፈضل حفظ كتاب الله سبحانه وتعالى ብዙ ተናግረዋል። ልጆችም እንደዚሁ ምን ማድረግ እንዳለባቸው ጠቁመዋል። ያንን ተግባራዊ ማድረግ ይጠበቅብናል ማለት ፈልጋለሁ። ከዚሁ ጋር በተያያዘ መራኪዝ ተሕፊዝ ለልቁርአን በኢትዮጵያ ደረጃ ከቅርብ ጊዜ ወዲህ እጅግ በጣም በሚያስደስት ሁኔታ ጥሩ እርምጃ እየተራመዱ ያሉበት ሁኔታ ነው ያለው። ምናልባትም ከዛሬ 10 ዓመት 15 ዓመት በፊት 20 ዓመት በፊት ብዙዎቻችሁ ታላላቆቻችን ናችሁ ታውቃላችሁ የቁርአን የሕፍዝ ማዕከሎች በጣት የሚቆጠሩ ነበሩ ማለት ይቻላል በአገር ደረጃ ማለት ነው። እና በአሁኑ ሰዓት ግን እነዚያ በጣት የሚቆጠሩ መራኪዞች ያፈሯቸው የቁርአን ፍሎች ዛሬ በመላው ሀገሪቱ ተበትነው በተለይ ደግሞ በአሲመቱ ኢትዮጵያ አዲስ አበባ በዚህ መልኩ የቁርአን ፍል ያፈሉ በመሆኑ እጅግ በጣም ልንደሰት ይገባናል። በዚህ የሚበቃ አይደለም። ለኢትዮጵያ 67 ሚሊዮን ሙስሊም እነዚህ በጣም አሁንም ቢሆን ያሉት የሕፍዝ ማዕከሎች በቂ አይደሉም፣ በሰፊው መስፋፋት አለባቸው። ያሉትንም ደግሞ ማገዝ፣ ማበረታታት፣ ማሳደግ ይጠበቃል። እንደዚሁም ደግሞ ደውራቸው ቁርአንን ሕፍዝ ወይም ደግሞ ቁርአንን እንዲሸመድዱ ከማድረግ ባለፈ ትውልድን የመቅረጽ ዓላማ ይዘው እየተንቀሳቀሱ ነው። በጣም ደስ ይላል። ከላይ እንደምናየው የመርከዙ ጃዕፈር ጠያር ለሕፍዝ ቁርአን الكريم والتربية الإسلامية ነው የሚለው ዋና ዓላማ የቁርአን መሐፈዝ የቁርአን መውረድ ዋና ዓላማ የሆነውን ትውልድን አላህ Subhanahu Wa Ta'ala በፈለገው መልኩ ነቢያችን ሰለላሁ ዐለይሂ ወሰለም ባስተማሩት መልኩ የመቅረጽ ኃላፊነት
እሱ ነው ዋናው ኃላፊነት ማለት። ተርቢያ ማለት ምን ማለት ነው? ተሽኪል ሸخصية الإنسان من جميع جوانبه الإنسانية الروحية والعقلية والجسمية በአጠቃላይ አንድ ሙስሊም በምን መልኩ ነው ለዚህ ህይወት መዘጋጀት ኢዕዳዱል ፈርድ ሊልሐያ በዱንያም በአኺራም ስኬታማ ህይወት እንዲኖር ማደራጀት ማዘጋጀት ማለት ነው ተርቢያ ማለት እና ቁርአንም የወረደው የሰው ልጆችን በዚህ መልኩ በዚህ ዱንያ ላይ ሲኖሩ በምን መልኩ መኖር እንዳለባቸውና ከአላህ ጋር Subhanahu Wa Ta'ala የተሰጣቸውን ኃላፊነት በምን መልኩ ፈጽመው ከአላህ ጋር እንዴት መገናኘት እንዳለባቸው ለማስተማር ለማዘጋጀት ነውና እነዚህ መራኪዞችም በዚህ መልኩ ስራቸውን መያዛቸው እጅግ በጣም የሚያስደስት ነው። እኛ ደግሞ በተለይ ቀደም ሲል እንደተጠቀሰው መርከዘ ሱና ከዛሬ 25 ዓመት በፊት በታላቁ ሼኽ ዙበይር አብደል መጂድ ረህመቱላሂ ዐለይህ በሳቸው አማካኝነት የተመሰረተው መርከዝ የዛ ልጆች ነን። እነዚህም ይህንን መርከዝ እያንቀሳቀሱ ያሉ ልጆች የዛ ፍሬዎች ናቸው እና እጅግ በጣም እንደሰታለን። ከማንም በላይ በዚህ ቀን ከሚደሰቱ ሰዎች አንዱ እኔ ነኝ ማለት እችላለሁኝ። አላህ Subhanahu Wa Ta'ala ደስታችንን የተሟላ ያደርግልን። እነዚህም ልጆች ለታላቅ ቁም ነገር በቅተው ዛሬ በዚህ እንደተደሰትነው ሁሉ ቀጣይ ደግሞ በአገር ደረጃ በዓለም ደረጃ አስደሳች ነገር ላይ ደርሰው ለማየት አላህ ያብቃን። هذا والله أعلم وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته. ጃዕፈሩ ጠያር የቁርአን የሕፍዝና የተርቢያ ማዕከል ሰኔ 15 2011 ዓመተ ልደት የተመሰረተ ሲሆን ታዳጊዎችን የአላህን Subhanahu Wa Ta'ala ቃል በቃላቸው አጥንተው በስነ ምግባራቸው ልቀው በአስተሳሰባቸው መጥቀው በዲናዊ ዕውቀት ተክለው ለወላጆቻቸው እንዲሁም ለመላው ሙስሊሙማ የአይን ማረፊያ ሲሆኑ ማየትን ራዕይን አንግቦ የተቋቋመ ማዕከል ነው። ማዕከሉ ከተመሰረተበት 2011 ዓመተ ልደት ጀምሮ በተለያዩ መርሃ ግብሮች ማለትም በአዳሪ በተመላላሽ በኦንላይን እና በክረምት መርሃ ግብር ከ1100 በላይ ተማሪዎችን ተቀብሎ ቁርአንና የተለያዩ የተርቢያ ደርሶችን ማስተማር የቻለ ሲሆን ከ800 በላይ ተማሪዎችን ከዚህ በፊት በደማቅ ሁኔታ ማስመረቅ ችሏል። ማዕከሉ በዛሬው ዕለት በቁርአን ሕፍዝና በነበር ከ30 በላይ ተማሪዎችን ለሁለተኛ ጊዜ እንዲሁም በክረምት መርሃ ግብር በአዳሪ 102 በተመላላሽ 218 በድምሩ 320 ተማሪዎችን ለስድስተኛ ጊዜ በደማቅ ሁኔታ እያስመረቀ ይገኛል። ማዕከሉ 19 ኡስታዞች እና 10 የድጋፍ ሰጪ ሰራተኞች በድምሩ 29 ሰራተኞችን ያቀፈ ሲሆን በማዕከሉ ውስጥ ካሉ ኡስታዞች 31 በመቶ ማለትም 6 ኡስታዞች ማዕከሉ ያስመረቃቸውና ከፍተኛ የሆነ የቁርአን ብቃት ያላቸው ኡስታዞች ናቸው። ማዕከላችን ለ2017 ዓመተ ልደት በአይነቱና በይዘቱ ለየት ያለ የዲን ትምህርትም ከቀለም ትምህርት ጋር በአዳሪ ለማስተማር ፈርቀዳም ፓኬጅ በሚል ስያሜ ያዘጋጀ ሲሆን ይህንን ፓኬጅ ተግባራዊ ለማድረግ ማዕከላችን ከበድር ኮርስ አካዳሚ ጋር በጋራ ለመስራት ነሐሴ 1 2016 ዓመተ ልደት የጋራ መግባቢያ ስምምነት ሰነድ መፈራረም ችለናል። የጋራ መግባቢያ ስምምነቱ ጃዕፈሩ ጠያር የቁርአን ሕፍዝና የተርቢያ ማዕከል የተማሪዎችን ወላጅ ውክልናን በመውሰድ የዲንና ኢስላማዊ ትምህርቶችን ማስተማር ሲሆን በድር ኮስት አካዳሚ ደግሞ ዘመናዊ የቀለም ትምህርትን ማስተማር መሰረት ያደረገ ነው። የፈርቀዳም ፓኬጅ ዋና ዓላማ አንደኛ በሀገር ውስጥና ከሀገር ውጭ ለሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ታዳጊዎች እምነታቸውን፣ ባህላቸውን፣ እሴታቸውን ጠብቀው ከምዕራቡ ዓለም ከዘቀጠ ሃይማኖታዊ አስተሳሰብ ተላቀው ቁርአንንና መሰረታዊ የእስልምና ትምህርቶችን እንዲሁም ዘመናዊ የቀለም ትምህርታቸውን በአንድ ላይ በአግባቡ መማር እና መከታተል እንዲችሉ ማድረግ። ሁለተኛ ተማሪዎች ለቁርአን ወይም ለዲን ትምህርት ብለው አንድና ከአንድ ዓመት በላይ ከትምህርት ገበታቸው አቋርጠው በሚመለሱበት ጊዜ የሚፈጠረውን የዕድሜ ልዩነትና የስነ ልቦና ጫና መቀነስ። ለዚህ ፓኬጅ የተቀመጠው የምዝገባ ጊዜ
ገደብ ሊጠናቀቅ አጭር ጊዜ የቀረው በመሆኑ ወላጆች ልጆቻችሁን ፈጥናችሁ እንዲታስመዘግቡ በዚሁ አጋጣሚ ጥሪያችንን እናስተላልፋለን። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسولنا ونبينا وحبيبنا وقدوتنا محمد وعلى آله وصحبه أجمعين. اسمي عبد الله أحمد، منسق أعمال ومشاريع الخيرية في شؤون الديانة التركي التابع للسفارة التركية في أديس أبابا. وأحييكم بتحية الإسلام ألا وهي السلام عليكم ورحمة الله وبركاته. طبعا جئت إلى هنا لأوصلكم السلام من تركيا. نحن نحبكم، نحب بلد الحبش، بلد سيدنا النجاشي وسيدنا بلال بن أبي رباح وأمنا أم أيمن. وحضرنا هنا لنشارككم في حفلكم وفي سروركم. طبعا نحن أمة واحدة، إن هذه أمتكم أمة واحدة. يا أيها الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم. وقال النبي صلى الله عليه وسلم لا فرق بين عربي وعجمي ولا فرق بين أحمر وأبيض إلا بالتقوى. نريد أن نكرم شعب الحبشي لأن النبي صلى الله عليه وسلم أكرمكم. ولماذا؟ لأنكم أكرمتموه وأكرمتم أصحابهم وآويتم أصحابهم وناصرتهم. ولهذا لما عذب أصحابه قال لهم اذهبوا إلى بلد حبشة، إلى بلاد حبشة، هناك ملك لا يظلم عنده أحد وأرض الصدق. لا تنسوا هذا، أرض الصدق، يعني أهلها أهل الصدق أصلا. الصدق لا يكون في الأرض، يكون في أهله. ولهذا لا تنسوا هذا فضلكم. ولما رجع سيدنا جعفر بن أبي طالب يوم فتح خيبر يقول النبي صلى الله عليه وسلم لا أدري بماذا أفرح، بقدوم جعفر أو بفتح خيبر. كان مع سيدنا جعفر 70 شخصا من بلادكم من أجدادكم. فالنبي أكرمهم بنفسه بيده وقام إليهم. لما الصحابة قالوا يا رسول الله نحن بإمكاننا أن نعمل هذا، قال لا، هؤلاء أكرم أصحابي، فمن الوفاء أن أكرمهم. ونحن من أمة سيدنا محمد صلى الله عليه وسلم، ونحن نقول أنتم أكرمتم أصحاب النبي صلى الله عليه وسلم، فعلينا أن نكرمكم. فجزاكم الله خيرا، وندعو الله أن يوفق أخواننا في تبليغ دينه ودعوته والدعوة إلى دينه وتعليم كتابه. ونقول اللهم اجعلنا واجعلهم من أهلك وخاصتك كما قال أخونا كما روى حديثا. وندعو الله أيضا ونقول اللهم اجعلنا ممن هو أهلك وخاصتك، واجعلنا ممن يحلل وحرامه، واجعلنا ممن الذين يقيمون حروفه وحدوده، ولا تجعلنا من الذين يقيمون حروفه يقرؤون في الاحتفالات وكذا ولا يعملون به. وجزاكم الله خيرا، وبارك الله فيكم وفي بلدكم وعلمائكم. هؤلاء طبعا ورثة الأنبياء ورثة الصحابة، وهؤلاء إن شاء الله صدقة جارية، ومن الصنف الذي قال النبي لا حسد إلا في 2. هؤلاء ممن أعطاهم الله الحكمة فيقضون بها ويعلمها إن شاء الله. وجزاكم الله خيرا، والسلام عليكم ورحمة الله وبركاته. يا
እስልምና ጉዳይ ላይ ምክር ቤት ነው። ጃፈር ጠያ የቁርአን ሂፍዝና የተርቢያ ማዕከል የተቋቋመለትን የአላህ ሱብሓነሁ ወተዓላ ቃል በቃላቸው አጥንተው በስነ ምግባራቸው የላቁ እንዲሁም በዲናዊ እውቀታቸው የበቁ ልጆችን ለማፍራት በሚደረገው ጉዞ ላይ ዓላማቸውን ያሳካ ዘንድ ያበረከቱትና ለሚያበረከቱት ሁለንተናዊ ድጋፍ በማዕከሉ ስም ላቅ ያለ ምስጋና እያቀረብን ይህን የምስጋናና የምስክር ወረቀት ስንሰጡ አያሉ አላህ ሱብሓነሁ ወተዓላ በጎ ስራችሁን እንዲቀበላችሁና ጸጋውን እንዲለግሳችሁ በመማጸን ነው። የሸገር ከተማ አስተዳደር እስልምና ጉዳዮች ጠቅላይ ምክር ቤት ተወካይ ተክቢር 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 ተወካይ ካለ ወደ መድረክ መጥቶ ይወስዱልን። ተክቢር ተክቢር። እሺ በመቀጠል በተመሳሳይ ሁኔታ ለቲቢያን የቁርአን ሂፍዝና የተርቢያ ማዕከል ይህን የምስጋናና የምስክር ወረቀትና እናበረክታለን። የተርቢያ የቁርአንና የሂፍዝ ማዕከል ተወካይ ተክቢር 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 ተክቢር። በመቀጠል ለኦሮሚያ ክልል እስልምና ጉዳዮች ጠቅላይ ምክር ቤት የኦሮሚያ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ተወካይ ወደዚህ መጣችሁ። በተመሳሳይ መልኩ ይህን የምስጋናና የምስክር ወረቀት በሚዲያ ዘርፍ ለሀሚልተን ቲቪ ተክቢር መርሐባ እሳቸው ሽልማት እናበረክታለን። ተክቢር ተክቢር። በክብር ወደ ቦታቸው ሸኙልን። ተክቢር ተክቢር። እንግዲህ ኡስታዝ አለማህ ቦታ ከመሻገር ከቤታቸው ከቤታቸው ልጅን ማበረታታት ባሻገር ዛሬ ደግሞ በተመሳሳይ ፕሮግራሞች ትንሽ ሚሰል ሻማህል አንዲያ ይላልና ይህን አንዲያ ከተለኛ በጣም ትልቅ ነው። ይህን አንዲያ አው ምን ወክለው የሚለው አላህ ሱብሓነሁ ወተዓላ ቢዛን ሐሰናትን ይባቸው አርፈዋል። እስከዛሬ ሲደረግ የነበረው የቁርአን ትምህርት ተማሪዎች መውጫ ፈተና ወስደው በዛ ውጤታቸው መሰረት ተሸላሚ ተማሪዎች ይኖሩናል። እነሱ ተሸላሚ ተማሪዎች ሸልም ፕሮግራማቸውን በቁርአን ዘርተን ኢንሻአላህ እንለያያለን። ወደ ውጤቱ እናምራ። በሶስት ብራንች በአዳሪ በተመላላሽ በፊትፉ በነበር ሲቀሩ የነበሩ ተማሪዎች አሉ። እነሱን በውጤት ከአንድ እስከ ሶስት በተቀመጠ ውጤታቸው እንሸልማቸዋለን ማለት ነው። በተመላላሽ ተማሪ የክረምት ተማሪዎች ሽልማት 95 ነጥብ በማምጣት በነበር 95 ነጥብ በማምጣት ተመላላሽ ተማሪ ካናን አብዱልቃድር ሶስተኛ። ተክቢር ተክቢር። ተማሪ ካናን አብዱልቃድር በነበር ሶስተኛ በመውጣት 95 በማምጣት ተክቢር ተክቢር። ያንሳታል። ተማሪ ካናን አብዱልቃድር አሊያም ደግሞ ተወካይ። እሺ ሁለተኛ በመውጣት በነበር በሜቴክ ብራንች በተመላላሽ ተማሪ 96 ነጥብ በማምጣት ሙዓዝ አብዱልቃድር ተክቢር ተክቢር። 96 ነጥብ በማምጣት ተክቢር ተክቢር። አሁን በሜቴክ ብራንች በተመላላሽ ተማሪ በነበር ምድብ አንደኛ በማውጣት 99 ነጥብ በማምጣት መሐመድ ሰዒድ ፈንታው ተክቢር 99 ተክቢር። ሁለተኛ በመውጣት በተመላላሽ በፉሪ ብራንች 97 ነጥብ በማምጣት ሂክማ ሁሴን ተክቢር ተክቢር ተወካይ። እሺ አንደኛ በመውጣት በፉሪ ብራንች ሂፍዝ ሲቀሩ ከነበሩ ተማሪዎች ውስጥ 97 በማምጣት ኸይሪያት ሸምሱ ተክቢር። አሁን ደግሞ አዳሪ ሲቀሩ ከነበሩ ተማሪዎች ውስጥ የክረምት አዳሪ ሲቀሩ ከነበሩ ተማሪዎች ውስጥ በሜቴክ አዳሪ በነበር 92.5 በማምጣት ሁለተኛ የወጣው ሙባረክ አብዱ ተክቢር መርሐባ። ሁለተኛ በመውጣት በሜቴክ አዳሪ የክረምት ተማሪዎች በነበር 92.5 በማምጣት አምራላ ሚፍታህ ሁሴን አንደኛ በመውጣት
93.5 በማምጣት ሙዓዝ ቃሲም ኢብሬ ተክቢር ማሻአላህ ማሻአላህ። እሺ የሜትሪክ አዳሪ የክረምት ልብስ ሲቀሩ የነበሩት አሁን ሲቀሩ የነበሩት በነዘር ነበረ። አሁን ደግሞ ወደፊት እናልፋለን። 99 ነጥብ በማምጣት በሜትሪክ ብራንች ልብስ ሲቀሩ አዳሪ ሲቀሩ ከነበሩ ተማሪዎች 99 ነጥብ በማምጣት ሶስተኛ የወጣው መሐመድ አብዱልአዚዝ ተክቢር። ሁለት ተማሪዎች አንደኛ ወጥተዋል። ሜትሪክ አዳሪ የክረምት ልብስ ላይ 99.5 እና 100 በማምጣት አንደኛ የወጡት ተማሪ መሐመድ አንዋር መሐመድ ተክቢር። መሐመድ አንዋር መሐመድ እና ተማሪ አብዱልዋሃብ ሙዘሚል ተክቢር ተክቢር። ተክቢር በሜትሪክ አዳሪ በበጋ ሲቀሩ ከነበሩ ተማሪዎች እስካሁን የክረምቶቹ ነበሩ። አሁን ደግሞ በበጋ አዳሪ ሂፍ ሲቀሩ ከነበሩ ተማሪዎች 86 ነጥብ በማምጣት ሶስተኛ የወጣው ሐሚልተን መሐመድ ተክቢር ተክቢር። ሐሚልተን መሐመድ ተክቢር 89.5 በማምጣት ሁለተኛ ደረጃን ያዘው ዛኪር ኸድር ተክቢር። አንደኛ የወጣው 92 ነጥብ በማምጣት አብዱልሐኪም አስራት ተክቢር ተክቢር። እስካሁን የነበሩ የተሸላሚ ተማሪዎች የሚመስል ነበር። ኡስታዝን በክብር ሸኙልኝ። ተክቢር። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم إنما يعمر مساجد الله من آمن بالله واليوم الآخر وأقام الصلاة آتى الزكاة ولم يخش إلا الله فعسى أولئك أن يكونوا من المهتدين أجعلتم سقاية الحاج عمارة المسجد الحرام كمن آمن بالله واليوم الآخر وجاهد في سبيل الله لا يستوون عند الله والله لا يهدي القوم الظالمين الذين آمنوا وهاجروا وجاهدوا في سبيل الله بأموالهم وأنفسهم أعظم درجة عند الله وأولئك هم الفائزون يبشرهم ربهم برحمة ورضوان وجنات لهم فيها نعيم مقيم خالدين فيها أبدا إن الله عنده أجر عظيم. إن شاء الله እንግዲህ شكرا لاستماعكم بارك الله فيكم الله ይጠብቃችሁ الله ይحفظاችሁ። መርከዛችን ጃዕፈር ጠያር በአዳሪ እንግዲህ የክረምት ፕሮግራም እና ፈርቀዳን ፓኬጅ አለው። በሁለቱ ፕሮግራም እየመዘገበ ነው። የፈርቀዳን ፓኬጅ ከአካዳሚካ ባንድ የሚያስተምረው ፕሮግራም እስከ መስከረም 3 ምዝገባ እንደሚያካሄድ ነው። ባዳሪ ብቻ ባዳሪ ሕፍظና ተርቢያ ፕሮግራም ላይ ደግሞ ኢንሻአላህ እስከ መስከረም 20 ምዝገባ ያካሂዳል። شكرا الله يحفظك.